ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች እንደምን አረፈዳችሁ እንደምን ዋላችሁ በዛሬ ዝግጅታችን ዶናልድ ትራምፕ ባልተጠበቀ ሁኔታ የኢራንን ኒኩለር ወይም የዩራኒየም ማበልጸጊያውን ከመቱ በኋላ ኢራን በሰጠችው አጸፋ ጦርነቱ ይባባሳል ሲል እሳቸው ጥፍ ብለው ወደ ቶክስ አቁም ስምምነት ሄደዋል ምን አስገደዳቸው ምን አስፈራቸው የሚለውን በደንብ እናያለን አሁን ደግሞ ከኢራን ወደ ሩሲያ የሚሄድ ሽፍት እንዳለ የሰሜን አትላንቲክ ቃል ኪዳን ሀገሮች ኔቶ ዛሬ ባወጣው የአቋም መግለጫው የሚገርም ይዘውታል እሱንም እንመለከታለን ሌላው ዶናልድ ትራምፕ ከስልጣን እንዲነሱም ጥያቄ ቀርቦ ነበር ድምጽም ተሰጥቷል ምን አገኙ በኬንያም ተቃውሞ ተቀስቅሷል አንድ ሰው ሞቷል ለምን እነዚህን በስፋት እናያለን ሌሎችም መረጃዎች አሉን አብራችሁን ፈንታሌዎች ነን ምንም ተጣጣፉ ጊዜ የለም ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ ረብሻ ተቃውሞ ተነስቷል ሩቶ ከመጣ እንግዲህ ሁለተኛ ነው ሶስተኛው ተቃውሞ ነው ዋናው ተቃውሞ የኑሮ ውድነት ነው የዋጋ ግሽበት መውጣት ነው ህብረተሰቡ መኖር አልቻለም ከፍተኛ የኑሮ ውድነት ውስጥ ወድቋል በአንጻሩስ ኬንያን የሚያስተዳድሩት በከፍተኛ ሙስና ተዘፍቀዋል የተሰጣቸው ስልጣን አላስፈላጊ የሆነ ቦታ ያውላሉ ብለው እዚህ ላይ እንደምታዩት ወጥቷል አንድ ሰው ሞቷል መንግስት ፖሊስ አስለቃሽ ጭስ ለቋል ግን የተደጋጋሚ ነው በተለይ የአይኤምኤፍ እና የወርልድ ባንክ በተለይ የአይኤምኤፍ ማክሮ ኢኮኖሚ ማስተካከያ ሩቶ አላስፈላጊ ታክሶች እየጨመረ ባለፈው ያ ሁሉ በተለይ ወደ አሜሪካ ሊሄድ ሲል የነበረው ቀውስ አደገኛ ነበር አሁን በድጋሚ ተከታትሏል ይቆማል አይቆም ሌላ ጉዳይ ነው ከሳምንት በፊት አንድ አክቲቪስት በናይሮቢ ፖሊስ ጣቢያ ታስሮ ተደብድቦ ተገሎ ባረጉት አመጽ የፖሊስ አዛዡን አስነስተዋል አሁን በኑሮ ውድነት መጥቷል መኖር አልቻለም ከፍተኛ ዋጋ ግሽበት አለ የሚል የህዝብ ተቃውሞ መጥቷል ስለዚህ ተደጋጋሚ በመሆኑ የሩቶ መንግስት ላይ ምን ሊያመጣ እንደሚችል አብረን ያለን ወይ በቀላሉ ይቆጣጣሩት አይቆጣጣሩትም አብረን ያለን ማለት ምናልባት ሌላም ችግር ይጋብዛል ተብሎ እየተጠበቀ ያለው ምንድነው የኢራን የፓርላማ የደህንነት ኮሚቴው ወይም የሴኩሪቲ ኮሚቴው ነው ግንኙነት የሚመለከተው ቡድን በፍጹም ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ጋር አልተባበርም እንደውም የኤጀንሲውን ፕሬዝዳንት ሊቀመንበሩን በበርካታ ወንጀሎች ፈልገዋለሁ እከሰዋለሁ ብሏል ይሄ በጣም ያልተጠበቀ ነው ምናልባትም ለወደመው ውድመት ማረጋገጥ የሚችለው ይሄ ነው ዶናልድ ትራምፕ ግን የእስራኤል የራሳቸውን ሰላይ ልከው አረጋግጠዋል ከተመታ በኋላ ብለዋል በጣም የሚገርም ነው አንድ ቀልድ ነበር የእስራኤል የሞሳድ ኃላፊ ተገሏል ነው የሚባለው በነገራችን ላይ ህንጻው ሲመታ እስካሁን እስራኤል አድሚት አላረገችም ግን እስራኤሎቹ ቀለዱ የተባለው ቀልድ ምንድነው የሞሳድን ህንጻ መተነዋል ስለዚህ ዛውስት የሞተ ሰው ግን የለም አሉ እስራኤሎቹ ምክንያቱም ሞሳድ እንዳለ ኢራን ውስጥ ነው ብለው ቀልደዋል አሁን ዶናልድ ትራምፕ ምንድነው ያመጡት የእስራኤል የስለላ ኃይሎች እዛው የተመታበት ቦታ ሄደው መጠኑን አይተው አረጋግጠዋል ብለዋል ይሄ የሚገርም ነው ኢራን በበኩሏ ግን አልተባበርም ነው ያለችው ሌላው ምንድነው ዲቴል ያቀረቡት ትብብር አቁመናል ብለው ማለት ነው ሶየውን ግን እንከሰዋለን ብለዋል ስለዚህ ይሄ ወደ ተሄዳል አብረን የምናየው ነው ያለው ሌላው ከዚህ ጋር በተያዘ መናነሳው ምንድነው ዶናልድ ትራምፕ በአሜሪካ ሃውስ ኦፍ ሪፕሬዘንታቲቭ ቮት
against effort to impeachment ነው ለኢምፒችመንቱ ቀርቧል ቴብል ተደርጓል ኮንግረሱን አላስፈቀደም በዛ ላይ unprovoked ጦርነት ምንም አሜሪካ ውስጥ ምንም ስጋት የማይጨምር በራሱ ጊዜ ብድግ ብሎ ነው ሄዶ የኒኩለር ማቢያው ዩራኒየሙን ሄዶ የመታበት አክት ኦፍ ዋር ነው ያለ ማድረግ ደግሞ የኮንግረሱ ፍቃድ ያስፈልገዋል ተብሎ ብዙ ክርክር የተደረገበት አቢዞ ፓወር ነው ከስልጣኑ ይለቅ ይገባል ብሎ ነው ያቀረቡት በተሰጠው ድምጽ ግን 344 ድምጽ የሰጡት ኢምፒችመንቱን ተቃውመዋል ግን 79ኞቹ ደግሞ ደግፈዋል ስለዚህ 344 በ79 ዶናልድ ትራምፕ ኢምፒች መደረግ የለባቸው በአቢዞ ፓወር ስልጣን መልቀቅ የለባቸው የሚል ድጋፍ አግኝተው የቀረበውን አልፈውታል ማለት ነው እሳቸው እንደው ምንድነው ያሉት very successful attack ነው ያሉት ቫንስ ምንድነው ያለው ምክትል ፕሬዝዳንቱ ለ25 አመት የአሜሪካንን ውጭ ጉዳይ ፖሊሲ አደጋ የነበረን ጉዳይን የፈታ ነው ማርክ ሩቢዮ ምንድነው ያለው ውጭ ጉዳይ ሚኒስትሩ ለጤና ወይ ለምርምር ወይ ለኢነርጂ ቢፈልጉት ተራራ ስር ገብተው የሚያስደብቃቸው የለም እሱ ብቻ አይደለም እነዚህ ትልልቅ ባላስቲክ ሚሳይሎች የሚሰሩት ማስወንጨፊያዎችን ረጃጅም የሚሰሩት ወይ ተራ ጨረቃ ላይ ወጥቶ ሊመራመሩ አይደለም አደገኛ ኃይል ነው ኒኩለሩ መመታቱ አግባብ ነው እሱ ብቻ ሳይሆን ደግማን ለመስራት ከሞከረችም የአገዛዙ መውደቂያ ነው ብለዋል ሌላው እዚህ ጋር ምናነሳው ሶስተኛው ነጥብ ምንድነው ዶናልድ ትራምፕ ባደገኛ መረብ ተጠልፈዋል ነው ይባላል እሱም በስፋት እናይበታለን እንደ ዜና እዚህ ጋር ያነሱት ምንድነው ያሉት በሚድል ኢስት ዋርና እሳቸው ታሪፍ ብለው በተለይ ሜክሲኮ ካናዳ ቻይና የመሳሰል አውሮፓ ራሱ ላይ የጣሉት ታሪፍ እና የሚድል ኢስት ጦርነት ቀውስ ሊያመጣ የሚችለው ያለ ኢኮኖሚ አለመረጋጋት የእሳቸው ታሪፍ ተጨምሮበት አሜሪካን ወደ ሪሴሽን ሊከታት ይችላል የሚል ከባለሙያዎች በርካታ ትችት ያስተናገዱ ነው ያሉት እንደውም ሾክ ነው እንዳለ ሙሉ ለሙሉ የኢኮኖሚ ሾክ ሊያመጣ ይችላል ግን በዚህ አጋጣሚ በሚገርም ሁኔታ ከ2022 ኢራን ላይ ከተጣለው ማዕቀብ ጀምሮ በህጋዊ መንገድ ኦፊሻሊ ቻይና ግብይት ፈጽማ አታውቅም ሰነዶች እንደሚያሳዩት 1/4ኛውን የሚያስፈልጋት ነዳጅ ከኢራን ነው የምትወስደው ዶናልድ ትራምፕ ልክ ካፈራረሙ በነጋታው ጋዜጣው መግለጫ ሰጡ በቃ ቻይና እኮ አሁን ከኢራን መግዛት ትችላለች ነዳጅ በጣም ትልቅ የፖሊሲ ውሳኔ የአሜሪካን ፎሬን ፖሊሲ ራሱ አሁን ባለበት ሁኔታ ሴንትራል ነው የተባለው ኢራንን ከምትሸጥበት የነዳጅ አቅም ማውረድ ነው ቻይናም እንዳትገዛ ማዕቀብ በጣል ነው ከ10% በታች ማለት ነው አሁን በድግ ብሎ መግዛት ትችያለሽ ብለዋል ትሬጀሪው ይሄን ሰምቷል የአሜሪካው አንስቶ ይሄን ያስፈጽም አያስፈጽም ጊዜ ፈልጋለሁ ብለዋል እሳቸው ኔዘርላንድ ነው ያሉት እንግዲህ ዛሬ ተመልሰው ከሆነ አላቀም ይዋያሉ ሊነሳ ይችላል ማለት ነው ግን በጣም ብዙዎቹን አስደንግጧል ማለት ብዙ ተመክሮበት የተጣለ ነው በነ ባይደን ስለዚህ ይሄ በጣም አደገኛ ነው መጨረሻ ላይ ወደዛ ትንተናው ላይ ከመሄዳችን በፊት ኬንያ ላይ ከዚህ ቀጥታ ዶናልድ ትራምፕ ምን አሳጠፋቸው ከኢራን ወደ ሩሲያ ለመሄድ ያሉት ምልክቶችስ ምንድናቸው የሚለውን አብረን ያለን ፈንታሌዎች ነን አብረን እንቆይ ቻናላችን ላይክ ሰብስክራይብ ማድረግ የመጀመሪያውን እዚህ ጋር ምናየው ምን አይነት ምልክቶች አሉ ለሚለው
እዚህ ጋር እንደምትመለከቱት የሰሜን አትላንቲክ ቃል ኪዳን ሀገሮች አሉ አሁን እዚህ ኔቶ የሚባለው እሱ ያወጣው መግለጫ በጣም የሚገርም ነው የሰሜን አትላንቲክ ቃል ኪዳን ሀገሮች ኔቶ በሁለተኛው አረፍተ ነገር ላይ ምን ይላል United in the face of profound security threats and challenge in particular the long-term threat posed by Russian to Euro-Atlantic security and the persistent threat of terrorism. All commit to invest 5% of GDP annually on core defense requirement as well as defense and security related spending 2035 to ensure all individuals and collective obligations. አሁን የምን ማለት ነው ዶናልድ ትራምፕ ስልጣኑን በተረከቡ ጊዜ እሳቸው ፔትም ሩሲያ ፕሮቮክድ ነው የተደረገችው በዩክሬን ኔቶ ዩክሬንን አባል አደርጋለሁ ብሎ በመንቀሳቀሱ እሷም ያባልነት ጥያቄ በማቅረባ ሩሲያን ፕሮቮክድ አርጋቸው የገባችሁበት ጦርነት ነው አሜሪካ ለዚህ 5 ሳንቲም አታዋጣምም ጦርነቱ መቆም ያለበት እሱ ብቻ አይደለም በህዝብ ምርጫ ያልተመረጠ ዲክታተር ሁሉ ብለውታል ዜሌንስኪ ማርሻል ሎን አንሳና ህግን አውጣና ወደ ምርጫ ግባ ብለውታል ሩሲያ በዚህ ተጠያቂ አይደለችም ብለዋል መከላከያ ሚኒስትሩ ምን አረጋግጧል ቫንስ እንደውም መጥቶ ምን አለ አውሮፓስ የናንተ ኢሚዲየት ችግር ሩሲያ አይደለችም ዜጎች የሚሰጡትን ድምጽ በማፈን ዲሞክራሲ አካሄድ መጻረራችሁ ነው ሁለት ሀገሮች ላይ ራይት ዊንጎች ኦልሞስት ካሸነፈ በኋላ በሴራ እንዲወድቁ አድርገዋል ችግራችሁ ሩሲያም ቻይና ሳይሆን ውስጠ ዲሞክራሲያችሁ ነው ብሎ ተናግሯቸዋል ከጀርመንና ከሆነ እንግሊዝ የለችበት አክቹአሊ ከጀርመን አደገኛ ምላሽ ያኔ ተሰጥቷል ኤግዛክትሊ ያሉትን አላስታውስም አሁን ምን አሉ ሽብር ሩሲያን ማለት ነው አንፕሮቮክድ የሆነ ጦርነት አለ ፕሮቮክ ተደርጋ ዩክሬን ገባለው ብላ በገባችበት ጦርነት በሷ ጀስቲፊኬሽን አሁን በደቀነችብን ሽብር ይሄን ዶናልድ ትራምፕ ኢራንን ከመቱ በኋላ አሁን ኔዘርላንድ ሄግ ላይ በተቀመጡበት በሙሉ ድምጽ የጸደቀ ነው የሃንጋሪ ፕሬዝዳንት ግን ምን አሉ ሩሲያ የአውሮፓ ጠላት አይደለችም ይሄ ተሳሳተ አካሄድ ነው ብለዋል እሳቸው እሱ ብቻ አይደለም በተፋጠነ ሁኔታ ዩክሬንን ከሩሲያ ጋር ጦርነት ያደረገች ወደ ኔቶ ለመቀላቀል የሚደረገው ሂደት በቀጥታ ሩሲያና አውሮፓን ያጋጫል ፈጽሞ ተቀባይነት የለውም ብለዋል በተለይ እነዚህ ኢስት ብሎክ የነበሩት ታንክስቱ ቢል ክሊንተን በቀደም ምን አለ ጠየቁት ስለ ኢራን ጦርነት ቢል ክሊንተንን አው ላለፉት 20 አመታት ሁሉ ኢራንን እንድንመታ ይጠይቅ ነበር ያ ኔታንያሁ የሚጠይቀው አለ ቢል ክሊንተን የሱ ስልጣን ማቆያ ነው በቃ እንደዛ ነው የቆየው የሚያሳዝነው ግን ኢራን ላይ ማናቸውም ጦርነት ቢካሄድ ቦምብ ይጣል ምንም የማያቅ ኢኖሰንት ሰዎች ይሞታሉ ንጹሃን ሰዎች ይሞታሉ ማርጀት ጥሩ ነው አንዳንዴ 750 ጊዜ ይመስለኛል በቀኒውን ቦር ብቻ ጀት አብሮ ነው ዩጎዝላቪያን የበተነው ክሊንተን ከዛ በኋላ የመጣው እልቂት በአውሮፓ አሰቃቂ እልቂት ነው አሁን ሲያረጅ ወደ እግዚአብሔር ሊሄድ ሲል ግን ወደ ህሊናው ተመለሰ ለዚህ ነው ስልጣን ላይ ሲቀመጡ the financer the global elite the military corporations ናቸው ውሳኔ የሚያሰሱ ናቸው ላቭሮቭ በጣም የሚገርም ፍሬም ደግሞ ይዞ መጥቷል የሩሲያው ውጭ ጉዳይ ሚኒስትር የሚገርም አገላለጽ ገልጦታል የዶናልድ ትራምፕን አሁን
የኒኩለር ማብያውን መምታት ጆ ባይደን አለ ኒዮሊበራሊዝምን አለ ኒዮሊበራሊዝምን በሄጂሞኒክ ፓወር ለመቆጣጠር ያን ሄጂሞኒክ ፓወር ይዞ የኒዮሊበራሊዝም የፖለቲካል ኢኮኖሚ በማራመድ የዓለም የነበራቸውን ኃይል ሜንቴን ለማድረግ ነበር ሲታገል የነበረው አለ ዶናልድ ትራምፕ ግን በግልጽ በሪያሊዝም መጣ ማይት ኢዝ ፓወር ብሎ መጣ በሁለቱ መካከል ያለው ልዩነት ይሄ ነው የዱምስዴዩ ግን አለ ያለችው እንትኗ ታይሟ ቲክ 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 ያለች የቆጠረች ነው ብሏል እና አሁን ከዚህ ይሄ ምንድነው አሁን የኢራንን ነበር አንዴ አሁን እንግዲህ ታክቲካል ይመስላል ከዚህ ሰጠው ዶናልድ ትራምፕ ሄግ ላይ ተገኝተው ሩሲያ ሽብር ደቅናብናለች ብሎ ይሄን በጣም ሲጎተኩት የነበሩት ማን ናቸው ስታመርና ዘለንስኪ ናቸው ተሳክቶላቸዋል ዶናልድ ትራምፕ ምን አሳክቷል 5% ጂዲፒ እናዋጣለን ብለዋል አሁንም የሃንጋሪ ፕሬዝዳንት ይሄን ያለ ያስፈልግም ብለዋል እንግዲህ የሃንጋሪ ፕሬዝዳንት ማለት ዶናልድ ትራምፕ ሳይመረጡ ባይደን ፕሬዝዳንት ሆነው እቤታቸው ሄደው የጎበኙዋቸው ፕሬዝዳንት ናቸው ዶናልድ ትራምፕ ሲመጡም ብዙ ሰው ነው እንግዲህ ኦልሞስት የነበረውን አመለካከት የሻወዱት ማለት ይቻላል አመጣጣቸው ፒስፉል ነው የሰላም ሰው ነው ማናቸውም ሪሶርስ አሜሪካ ፈርስት ነው ብለው ነበር የመጡት ፓወር እንደማይጠቀሙ ተናግረው ነበር ከኢራን 1975 አብዮት በኋላ ለመጀመሪያ ጊዜ በኢራን ሶይል ላይ በድፍረት ጦር መሳሪያ የተኮሱት እሳቸው ናቸው እዚህ ላይ በተደጋጋሚ ማስጠንቀቅ ነው እንጂ በዚህ መልኩ ለምሳሌ ቢል ክሊንተን በ1995 እንግዲህ ከዛ ጀምሮ ቢቢ ይላል ኢራንን እንድንወጋ ይለምነን ነበር በቃ የሱ ፓወር ማቆያው ያ ነው ብሏል ቢል ክሊንተን we are determined to prevent Iran from acquiring nuclear weapon 1995 ማን ያለው ቢል ክሊንተን ጽኑነን ነው እንዳትታጠቅ ጆርጅ ቡሽ በ2006 Iran must not be allowed to develop nuclear weapon period ብሏል Barack Obama I have stated that Iran will never be allowed to obtain a nuclear weapon 2015 Joe Biden we will not allow Iran to acquire a nuclear bomb 2022 Donald Trump Iran's key nuclear enrichment facility have been completely and totally obliterated deleted dismantled እንደማለት ነው Thank you for your attention to this matter እንግዲህ በእነሱ መታየት ነው ይሄን ከብሊንከን ጀምሮ ይለምን ነበር ቢቢ ኔታናው ፋይናሊ እነዛ ጠቅላላ ሄጂሞኒኩን ያስቀጠሉ በተለይ ባይደን ይላል የሚገርም ነው እንትና ያለው ኦኬ ስለዚህ በመሪዎቹ መካከል ያለው ይሄ ነው አሁን ዶናልድ ትራምፕ ይሄን ካረጉ በኋላ ኢሚዲየትሊ ሁለቱም ተስማምተዋል አሉ ብድግ ብለው ምን የተኩስ አቁም ስምምነት ለመፈረም እንዴት ለምን ከዛ ፊት ምን አርጋለች ኳታርና ኢራቅን ማመታለች ኢራን በባላስቲክ ሚሳይል አጥቅታለች ዛሬ እንደውም የኳታሩ ኤሚር በግዛታቸው የሚገኘውን የኢራን አምባሳደር ጠርተውታል ማብራሪያ ለመጠየቅ ስለዚህ
ሁላችንም እንደምናውቀው ዶናልድ ትራምፕ በጁን 22 በቢቱ ስትራቴጂክ ቦምበር GBU 57 የተባለ በጣም ግዙፍ ባንከር በስተር የሆነ ቦምብ ጥለዋል ተሳክቶልኛል ብለዋል አፍርሻለሁ ብለዋል ከዛስ ኢራን ከዚህ በኋላ በማንኛውም መልኩ አትታጠቅም ነው ያሉት በማንኛውም መልኩ ከዛ ምንድነው የተጠበቀው ዶናልድ ትራምፕ ጦርነት ውስጥ ይገባሉ ነበር የተገመተው ግን እሳቸው ሳይገቡ ኢራንና እስራኤል ጦርነቱን አፋፋሙ በመሃል ሁለቱም የቶክስ አቁም ስምምነት ለማድረግ ተስማምተዋል ጥሩ ነው ቶክስ አቁም ስምምነቱ ግን ጄኒውን ነው ወይ ይሆናል ወይ እዚህ ቶክስ አቁም ስምምነት ተደርጎ በቀጥታ ወደ ኔቶ ስብሰባ ከተደ በኋላ ሩሲያን በአሸባሪነት በዩሮ አትላንቲክ ላይ አደጋ ደቅናብናለች ይሄ ሲመረጡ አላሉ ዘለንስኪ ነው እንትን ያሉት አሁን በአንድ ድምጽ በአሸባሪነት ይታገሉ ተወሰኑ ማለት ነው ይሄ shift ነው አሁን ትልቅ የገጠማቸው ችግር ለቶክስ ማቆም ያስገደዱት ዋናው ነገር የዶናልድ ትራምፕ ፍላጎትና የቤንጃሚን ኔታንያሁ ፍላጎት ለየቅል በኢራን ጉዳይ ላይ ማለት አሁን የአሜሪካ ዋናው ፍላጎት የራሷን ሄጂሞኒክ ፓወር በዚህ በገልፍ ሪጅኑ ላይ ማስቀመጥ ማቆየት ነው ኮር ኢንተረስቷ ምክንያቱም የዚህን ኮር ኢንተረስት ደግሞ ለማረጋገጥ የሷ የሪጂናል አላ የሆኑት በሪጅኑ ላይ ዋና ወዳጆቿ ሳውዲ አረቢያና እስራኤል ናቸው በሳውዲ አረቢያና በእስራኤል ላይ የተደቀነው ደግሞ መቀነስ የግድ ያስፈልጋታል ይሄ በእነሱ ነው በእነሱ ቋንቋ ነው ግን ይሄን ስታደርግ ኢራን ከኒኩለር መታጠቅ ባለፈ አሜሪካ ሪኮንሲሌሽን አድርጋ ኢራንም እዛው በሪጅኑ ላይ ፓወርና በተቀመጥ ችግር የለባትም ያ የኢራን ፓወር ሄጂሞኒክ ፓወሩን እስካልነቀነቀ ድረስ የቤንጃሚን ኔታንያሁ ፍላጎት ደግሞ ሌላ ነው የቤንጃሚን ኔታንያሁ ፍላጎት ደግሞ በኢራን ውስጥ የሥርዓት ለውጥ መፈጠር አለበት ነው በምንም መልኩ ኢራን ትንሽ እንኳን ትንፋሽ አግኝታ as a normal regional power on እንድትቀመጥ አይፈልግም ይሄ ግን ብቻው ማድረግ አይችልም ስለዚህ ምን ማድረግ አለበት አሜሪካንን ጎትቶ ምን መክተት አለበት ጦርነት ውስጥ መክተት አለበት ያ ማለት ደግሞ ለዶናልድ ትራምፕ በጣም አደገኛ ነው ለዶናልድ ትራምፕ አደገኛ የኔታንያሁ ጭንቀት ኢራን እስካለች ድረስ አንቲ እስራኤል ሙቭመንት የሚያካሂዱ እነ ሐማስ እነ ሂዝቦላን የመሰሉ ማስታጠቁ አይቀርም ስለዚህ ይሄ ስርዓት መቀየር አለበት ነው የሚለው እነ ዶናልድ ትራምፕ እዛ ድረስ መሄድ አይፈልጉም ግን ይሄን ሐሳባቸውን 48 ሰዓት ባልሞላ ጊዜ ነው የቀየሩት ይሄን የሪጂም ቼንጅ አንፈልግም ብሎ ሲመጡ ቫንስን ባዳባይቶ አንፈልግም ነው ያለው ማርኮ ሩቢዮም አንፈልግም ነው ያለው ዞንሊ የሥርዓት ለውጥ ይፈልገው ቤንጃሚን ኔታንያሁ ኦኬ እዚህ ጋር ስንመጣ ሌላ ምንድነው የቤንጃሚን ኔታንያሁ ፍላጎት በማንኛውም መልኩ በኢራንና በአሜሪካ መካከል ድርድር እንዲደረግ አይፈልግም አሜሪካ ወይ ሰላም ወይ ጦርነት እንድትመርጥ ነው ይፈልገው ምን ማለት ነው ሰላም ነው ማለት ለቤንጃሚን ኔታንያሁ
ኢራን ውስጥ የስርዓት ለውጥ አሜሪካ ተባብረው ካረገች ነው። ቢል ክሊንተን ለ20 ዓመት ይሄን ሲናገር ስልጣኑን ለማቆየት በዚህ መልኩ ነው የኖረው ብለዋል። ስለዚህ ይሄ በጣም መፍጹም ትንሽ ትንፋሽ አሁን ኢራን እንድታገኝ አይፈልግም። ሌላው ምንድነው እዚህ ጋር ዩናይትድ ስቴትስ በጣም የምትፈራው ማለት ነው በጣም አስጨናቂው ነገር በተለይ ትራምፕ በከፍተኛ ሁኔታ ባልጠበቀው መልኩ አሜሪካን ፈርስት አጌን የሚል የሱ ቡድን አይኑ ያየ ለሁለት ተከፍሎበታል። ሌላው የሚድል ኢስት ጦርነቱ ቤንጃሚን ኔታንያሁ እንደፈለገው ከቀጠለ የትራምፕ የታሪፍ ፖሊሲው አዲስ ይዞ መጣው በተለይ ሜክሲኮ፣ ካናዳ፣ ቻይና ላይ በዛ መሃል በሚፈጠረው አጠቃላይ ኢኮኖሚ ቀውስና የሚመጣው ግሽበት ጋር ተደምሮ አሜሪካን ወደ ሪሴሽን ይዟት ሊገባ ይችላል። እሱ ደግሞ ምንድነው ያለው አይደለም ሪሴሽን ለመግባት ከአሜሪካ የወጣው ሁሉ ባለሀብት መልሳለሁ ባይ ነው። ማንኛውም ሳንቲም ለአሜሪካ ልጆች ብልጽግናና እድገት ለሀገሪቷ ነው የሚሆነው። ለየትኛውም ሀገር አንሞትም፣ ለየትኛውም ሀገር አንዋጋም ነው። ይሄን ክሪቲካል ማሱን ከጁ ላይ ያመልጠው። ኔታንያሁ ደግሞ ትራምፕን እየጎተተ እዚህ ውስጥ መክተት ነው ይፈልገው። ስለዚህ ትራምፕ መውጫ የለውም። ኔታንያሁን ከመረጠ ከዚህ በኋላ ምንድነው የሚለው ትራምፕ ትርጉም ያለውን የኒኩለር አስጊ ነገር አስቀርቻለሁ። ከዚህ በኋላ ምንድነው በሪኮንሲሌሽን በድርድር የሚቀጥል መስመር ነው ሚድል ኢስት የሚፈልገው። ምክንያቱም በተለይ ሆርሙዙን ከዘጋች በተለይ እስካሁን እሱና ተንቀሳቅሳ ልትዘጋም አልሞከረችም። ከዛ በኋላ ዓለም ግልብጥብጡ ነው የሚወጣው። ስለዚህ ለኢኮኖሚ እድገት ሁሉን ነገር ለአሜሪካ አሜሪካ ፈርስት ሰላም ነው እንፈልገው ፎርኤቨር ዋር የሚባል ነገር እናጠፋለን ብለው ስልጣን የተሰጠው ዶናልድ ትራምፕ መጨረሻ ላይ ተመልሶ ከስልጣኑ የሚወርድበት በርካታ አጋጣሚዎች ነው የፈጠሩ። አንዱ ወደ ቶክስ አቁም ሮጦ የገባው ለዚህ ነው። አሁን ምንድነው ይሄን ሲያደርግ ሚዲያው ነገር ለኩሶበታል ዶናልድ ትራምፕ ላይ ምን ብሎ ትራምፕ ልክ ወደ ስምምነት ሲመጣ አዲስ የሚዲያ ካምፔን ተለቆበታል። ምን ብለው የኢራን የኒኩለር ጣቢያዎቹ ዩራኒየም ያበለጽጉት አልወደሙም ማረጋገጫ የለም የሚል የሚዲያ ካምፔን ተከፍቷል። ለምንድነው የተፈለገው? እነ ቦልተን የመሳሰሉ የዓለም ባንክ የአሜሪካ በተባበሩት መንግስታት ቋሚ መልእክተኛ የነበረ በጣም ኒዮኮን በርካታ የንጹሃን ደም ያለበት ሰውዬ እንደጀመርነው ስራችንን እኮ አልጨረስን መጨረስ አለብን ስርዓቱ መቀየር አለበት ብሏል። እነ ፓምፒዮ የራሱ መከላከያ ሚኒስትርና የሲአይኤ ዳይሬክተር የነበረው እነሱ ሁሉ የስርዓት ለውጥ መደረግ አለበት እያሉ ትራምፕን አንቀው ይዘዋል። ለምን እሱ እንደማይቻል ደግሞ እናየዋለን። ስለዚህ አሁን ትራምፕ አጣብቂኝ ውስጥ ገብቷል። እዛው መጥቶ ምን ብሏል? የሰላም ስምምነቱን ያዋጣው ብሏል። የጦር ቤዛቸው ተመቶ እንኳን መልሰውን ብለዋል እኔ መልሼ ምላሽ አልሰጥም ብሏል። በነገራችን ላይ 1 ሰዓት ቀድማ ነግራኛለች አመሰግናለሁ እንዳሉት እነ ዶናልድ ትራምፕም ኢራንን ከመምታታቸው 1 ሰዓት በፊት ለኢራን መንግስት አሳውቀዋል ጣቢያው እንደሚመታ። እዚህ ላይ ስንመጣ ሁለተኛው የስርዓት ለውጥ ቢደረግ ዶናልድ ትራምፕም አሜሪካ የቀረውስ ዓለም በኢራን ላይ በሚያካሂደው ምን ሊያስከትል ይችላል? እስራኤል ያን ሁሉ ዶላር መድባ
ያን ሁሉ ጀነራል ያን ሁሉ ሳይንቲስት እንደገደለች የጠበቁት ምንድነው ኢሚዲየትሊ ከውስጥ ረብሻ ይነሳል መንግስት ለመገልበጥ የሚንቀሳቀስ ኃይል አለ ኦልሞስት መንግስት ፈርሷል የሚል ከውስጥ ይመጣ አዲስ የረብሻ ኃይል ፈልገው ነበር የሥርዓት ለውጡን ከውስጥ ይደረጋል ልክ ይሄን እናረግ ነው ግን ያረጉት ነገር የለም የልክ ኪሳራው ነው በዛባቸው ኢራኖች ከምን ጊዜውም በላይ እኔ እስካሁን ባየሁት በአንድነት ቆመዋል አሜሪካና እስራኤልን ላለማመን ምለዋል በየቦታው ነው የማያቸው ኖ ሞር በከዚህ በኋላ እስራኤልንም አሜሪካንም እሱ ብቻ አይደለም ኖርዝ ኢራን አካባቢ በጣም የዌስት ሲቪላይዜሽን ሚናፍቁ የዌስት ኤዱኬሽን ሚናፍቁ የዌስት ላይፍ ስታይል ሚናፍቁ የነበሩ ለስርዓቱ እንኳን ብዙ ፍላጎት የሌላቸው አሁን የአምፕሮቮክድ በሆነ አገራቸው ስለተመታች በዛ ላይ ደግሞ የዲፕሎማሲ ሂደት ውጤቱ ሳይታወቅ ስለሆነ አብዛኞቹ ባንድ ቆመዋል ኮመን ግራውንድ ላይ መጥቷል አሜሪካንንም እስራኤልንም ያለማመን ማለት የተጠበቀው ግን ምንድነው ብሎ ሰውየውን ደፍተው ይጥሉታል ነው እነኔታናው እንደይፈልጉት ማለት ነው ሌላው ምንድነው ሰውየውን መግደል ነው ሰውየውን መግደል ኢራንን ይበትናል ወይስ ኢራንን አንድ ያረጋል ነው አንዱ አከራካሪ ጉዳይ አያቶላውን መግደል ዶናልድ ትራምፕ በጀመራ አይቻልም ብሏል ቫንስ ሲጠየቅ ግን እሱ የእስራኤሎች ውሳኔ ነው በመረጃ ታግዛላችሁ እነሱን ገላለን ያልሱ የነሱ ውሳኔ ነው ብሏል ይሄውን በጣም አጨቃጫቂ ነው ሰውየን ከገደሏቸው እሱ ብቻ አይደለም አንድ ሲቲንግ ፕሬዚደንት ወይ ሀገር መሪ ተቀምጦ አንግደለው የሚባለው በነገራችን ላይ የኢንተርናሽናል ሎ የኢንተርናሽናል ሪሌሽን የሚባለው የሪያሊዝም ፖለቲክስ አንዱ ከባድ ወይ ነው ብዙ ዓለምን አስደንግጧል ብዙ ሀገሮች ፍርሃት ውስጥ እንዲወድቁ ሆነዋል ይሄ የቀረ ነው የሪያሊዝም አካሄድ በጣም የቀረ ነው በነገራችን ላይ ኋላ ቀርም ነው በመልቲላተራል ዲፕሎማሲ ወይ ባይላተራል ወይ በሳንክሽን ብዙ አማራጮች አሉ ፍርሃት ነግሷል በአሜሪካና በእስራኤል በወሰዱት እርምጃ ምናልባት ኤክስትሪም የዌስት ያው የተለመደው የግሎባል ኤሊቱ ካልሆነ አብዛኛው ሳውዙ አፍሪካን በትሉት ማንንም ይሄን ድጋፍ የሰጠ የለም ምክንያቱም ነግበኔ ነው ጎረቤት ሀገር ገና ስጋት አለብኝ ብሎ መጥቶዛው የሚገል ከሆነ በዚህ ደረጃ የተማረን ሰው ራሱ ለሀገሬ በዛ ሀገር የተማሩ በዚህ ትምርት የተመረቁ ስጋት ናቸው ብለ እስከ መግደል ከሄድክ ሌላው ሀገር ቢፈራም አይገርምም አሁን ሰውየው መግደል ያዋጣል አያዋጣም አንዱ ችግሩ እሱ ብቻ አይደለም አንዳንድ ጊዜ መንግስት አምባገነንም ሆኖ ለጥፋትም ለልማትም በተወሰነ ትልቁን ፖርሽን ወክሎ መታናገረው መኖርና ለመኖር ሰውየው ከተመቱ በኋላ ኢራን ውስጥ አንድ አሜሪካ ኢንቨስት አድርጋ ያስቀመጠችው ተቋሚ ፓርቲ የለም እስራኤል ያደራጀችው የለም የአውሮፓ ህብረት ማንንም ያደራጀ የለም የተወሰኑ ተቋሚዎች ናቸው ሄጂሞኒክ የሆነውን የኢራን ፖለቲካል ኤሊትና ሚሊተሪ ኤሊት ያለውን አስተሳሰብ ገንጥለው መንግስት በመሆን ደረጃ የተቀመጡ የሉ አብዛኞቹ ተቋሚዎች ውጪ ነው ያሉት ይሄን ለማድረግ አሜሪካ ረጅም ኢንቨስትመንት ይፈልጋታል ሁለተኛ ከአያቶላ በኋላ ከተበተነ በኋላ ኢራን ውስጥ ሰው የሚያናግረው ገብቶ የሚደራደረው ጠፍቶ በጣም በርካታ ይልና የጽንፈኛ መናሪ ልክ ኢራቅ እንደሆነችው ይሆንና እንዳለ ሚድል ኢስት እንደ አዲስ ተጨማሪ የረብሻ ቦታ ይፈጠራል አፍጋኒስታን $1 ትሪሊየን ጨርሰው በአውሮፕላን ነው እየሮጡ እየገቡ ወደ አገራቸው ገቡ ፓወር የተወሰነ ጌታ አስታግሳለ አልቲሜት ሶሉሽን እንዳልሆነ አፍጋኒስታን ምስክር ነች አንዱም ያ ሁሉ አሁን አንድ ቦታ
አንድ የኢራን ኤክስፐርት ሲናገር ፕሮፌሰር አንዱ የወሰድነው ሌሰን ከ7 ሚሊዮን በላይ አፍጋኒስታኖች አሉ አፍጋኒስታን በእስራኤል በአሜሪካ የሰለጠኑ በርካታ አፍጋኖች አሉ ልክ እንደኛ የሚኖሩ አብዛኞቹን እነሱን የተጠቀሙት እኛን ኢንፍሊትሬት ለማድረግ የኛም የኢራኖቹ ይያሉ በነገራችን ላይ ትላንትና 3 ሰው ሰቅላለች ከሞሳድ ጋር የሚሰሩ አግኝታ ኢራን 7 ሚሊዮን በላይ አፍጋኖች ነው የሚኖሩት አብዛኞቹ ከዛ የተመለመሉ ናቸው እንደውም ሲቀልል እንደ ትራምፕም ወልን ሰራ እንችላለን ብሎ ፓኪስታን አፍጋኒስታን ስለዚህ ሰውየው ቢገደሉ አሳሲኔሽን ቢፈጸምባቸው ከዛ በኋላ አገሪቷ የመበተን እድል ነው የሚኖራት ስሙዝ ትራንዚሽን ላይ ገጥማት ይችላል ነው ሌላው ምንድነው አሁን በኢራንና በአሜሪካ መካከል አሁን ድርድር ሊደረግ ይችላል ወይ ነው ለምን የ2015ን በ2018 ቀደው ነው የጣሉት ዶናልድ ትራምፕ አሁንም ድርድር አደረጉ በ3.6 ጀመሩ በኋላ ማለት ነው በቃ ዜሮ ነው ስለዚህ ምንድነው ሳቦታጅ ነው ያደረጉት እንጂ ጄኒውን ተደራዳሪ አልነበሩ በ2015 በተቀመጠበት በ3.6 ማበልጸግ እሱ ለብዙ ጥቅም እንግዲህ ይውላል ያው ዩራኒየም ከቦምብ መለስ መጨረሻ ላይ ነው ምንም በዜሮ አልፈቅድም አሉ ይሄን ያሉት ኢራኖቹ እንቢ ብለዋል ተብለው መጀመሪያው ነው የነበራቸው እምቅ ፍላጎት መምታት እንጂ መደራደር አይደለም strengths next peace this realism በኃይል መጥቶ ካደቀቁ ከሰበሩ በኋላ ወደ ጠረጴዛና የሚል ስትራቴጂ ለመከተል ነው ብለው አምነዋል ከዚህ በኋላ ከዶናልድ ትራምፕ ጋር ቁጭ ብሎ ቢደራደር የኢራን ዜጋ እሱ ብቻ አይደለም ምንስ ልናገኝ ነው የሚል ሜንታሊቲ ላይ ደርሷል በዚህ ደረጃ ወይ ፉል ስኬል ዋር ዶናልድ ትራምፕ መግባት ነው ያለባቸው ፍላጎቴን አስፈጽማለሁ ካሉ አለዚህ ያደረጉት ምንድነው ሁለቱን ዲስካሌት እንዲያደርጉ ምክንያቱም የኒኩለር ጣቢያውን ስጋት ቀንሻለሁ እስራኤል ሌላ አጀንዳ የለሽም ነው ስርዓቱን የመቀየርም የኔታንያሁ ስራ አይደለም ብለውሳቸው እስከማመን መጥቷል ያ ምንድነው ኢራን የወሰደችው እርምጃ ነው በዛ ላይ በጣም ንቀዋት ነው የገቡት በነገራችን ላይ የኢራን እንትና አሁን የታዩት ባላስቲክ ወይም ሚሳይሎቹ ድሮ ፊዚክስ ላይ ፕሮጀክታይል ነው እንደዚህ ሄዶ ተተኩሶ የሚወርደው በዚህ ፕሮጀክታይል ላይኑ ላይ ፈጣን ያለ ኢንተርሰፕት ሊያደርግ ይችላል አሁን ግን ራሱ ናቪጌሽን አቅም አለው ከላይ ሲመጣ እንደዚህ ያለ ነው እየሸወደ ሄደው የጠላቱን ለምሳሌ ስተኩሱበት እንደዚህ ያለ ያመልጣል የሚገርም እኮ ነው የሚገርም ቴክኖሎጂ ነው ያሳዩት እንጂ እንደ ፕሮጀክታይል መሃል ላይ ኢንተርሰፕት የሚደረግ ነገር የለም ይሄንም ኳታር ላይ አሁን ሲመጡ የትም ቦታ አልመጡም እዛው ጦር ሰፈሩ ላይ ነው ይሄንም ማብራሪያ ሰጥቷል በፕሪሲሽን የተጠቀምነው የኳታር ህዝብ ጋር ደረሰን ካምፑን የመታ ነው ብሏል ይሄ እንዳይስፋፋ ነው ዶናልድ ትራምፕ ተወንዳውን ያደረጉት ምክንያቱም ይሄ ከተስፋፋ ምን ይሆናል የነዳጅ ዋጋው አሜሪካ ላይ እንደውም በከባድ ሳንቲሞች ነው የሚጨምረው ዩክሬን ላይ አንዱ ባይደን የወረዱ በአንዱ ምክንያት ዩክሬን ላይ በከፈተው ጦርነት እዛ አሜሪካ ውስጥ ግሽበት ጨምሮ ነው የዩክሬኑ አሁን ሳይፈታ አዲስ ጦርነት ዶናልድ ትራምፕ ከከፈተ የሁለቱ ደብል አሜሪካ ህዝብ ላይ የሚያመጣው ኢኮኖሚ ዶናልድ ትራምፕን ዓለምንም በተለይ አሜሪካ ግሬት አገን የሚባለው ነገር አሁን ለወር ተከፍሏል ለዚህ ነው እጥፍ ያለው እዚህ ጋር ሌላ ምን ስንመጣ ምንድነው ቀድም ያልኳችሁ ነው ተቋሚ ፓርቲ የለም ፕሮ ዌስተርን ኃይል አስቀምጣለሁ አሁን ቢል ዶናልድ ትራምፕ የለም አልሰሩም የኢራንን መንግስት ለመቀየር እስከ ባይደን ድረስ
የተሰራ ስራ የተቀመጠ ፖለቲካ ፓርቲ የለም አንድ የንጉሱ ልጅ አለ እየወጣ እኔ እቅድ አለ ይመራለሁ ይላል እንዴት እንደሚገባ እግዚአብሔር ነው የሚያቆዘው ኢራን ውስጥ ሄዶ ወይ እነሱ በፉል ስኬል ዋር አገሪቷን አውድሞ እንደ ኢራቅ አንድ ሰው የማን ነበር ተሸክሞት እንደሱ ተሸክሞት ከገቡ እንደነቡሽ ካልሆነ የለም ኔታንያሁ ይላል እንጂ ያዘጋጀው የሚቀይረው የለም ያደራጀው ተቋሚ ፓርቲ ኢሚዲየትሊ የአያቶላው ስትራክቸር ቢመታ ሄዶ የፓወር ቫኪዩሙን ሚሞላ የተዘጋጀ ኃይል የለም ፍላጎት ብቻ ነው ያለው እዚህ ጋር ሌላው ምንድነው ሌላው ምንድነው በተለይ አያቶላውን መምታት ይላሉ አስተማማኝ ሰፊ መሰረት ያለው ውክልና ያለው ኃይል ተደራዳሪ አናገኝም ኢቭን ስርዓት ለውጥ እንኳን ቢያደርጉ ማለት ነው የሚቀመጠው ኃይል አስተማማኝነቱን ይጠራጠራሉ ስለዚህ ያ ኃይል መደራደር የማይችል ኃይል ስለሚሆን በጣም ከባድ ነው የሚሆነው አሁን በዶናልድ ትራምፕ ላይ እጃቸው ላይ ያለ ሁለት ነገር ነው አንድ ሚሊተሪ ነው እሱን አሁን ወደ ሩሲያ ዞሩት ይመስላሉ ምክንያቱም በአሸባሪነት ከወሰነው ከኔቶ ጋር ተቀላቅለዋል ሌላው ምንድነው ዲፕሎማቲክ የሆነ ኦፕሽን እሱ በቃ በ2015 በነበረው በነ ፕሬዝዳንት ኦባማ በሱ ጉዳዩ መጨረስ ይችላሉ መጨረስ ከሆነ ፍላጎታቸው ማለት ግን እነ ኔታንያሁ የሥርዓት ለውጥ ነው የሚሉት ከሳቸው ጀርባ ያሉ ደግሞ የፋይናንሰሩም ኮርፖሬሽን ሚሊተሪ ኮርፖሬሽኑ ኒዮኮኑም ጠቅላላ አሁን ግጭቱ ምንድነው ትራምፕ እንትን ውስጥ ያለው በሳይድ አሜሪካን ፈርስት አጌን የሚለው እሳቸውን ይመረጣል ይሄ ደግሞ ዲፕ ስቴት ውስጥ ያለው አለ ኒዮኮኑ እሳቸው በማል ነው ጅዋጅዌ አሁን ይሄ ኢራን ላይ ቀጥታ የወሰዱት አሁን ሙሉ ለሙሉ በአብዛኛው አሜሪካን ፈርስት አጌን የሚሏቸው ተቋሙ አላቸው ለሁለት ተከፍለው እንደው በብዛቱ ተቋሙን እሳቸው ላይ ግን ለኢምፒችመንት በመጣው ጊዜ ደግሞ የታየው በተለይ ሪፐብሊካኑ ስለተቆጣጠረው በአብዛኛው ደግፈዋቸዋል ግን ጦርነት ውስጥ ከገቡ በምንም መልኩ እጃቸው ላይ ምንም ኤክሲት ስትራቴጂ የላቸው ያን መንግስትም ካፈረሱት በኋላ የሚያመጡት ነገር የለም ቡሽ ኢራቅን አፍርሶ እስከዛሬ ሁሉም እሳቸው ራሳቸው ሂላሪን ያሸነፉ ጊዜ ዋና የከሰከሱት ቡሽ ኢራቅ ላይ ባደረገው ጉዳይ ብለው ነበር አንዱ ሂላሪንም የጦረኛ ውጭ ጉዳይ ሚኒስትር ያሉ ባረጉት ነው አሁን መልሶ ያን ከደገሙ ኦልሞስት ግማሹን አልፈውታል የቀራቸው ሙሉ ለሙሉ ኢራንን መውረር ነው ይሄን ያረጉታል አያረጉትም ካለው ተጨባጭ ሁኔታ በተለይ ደግሞ ከኢኮኖሚው አንፃር ከባድ ነው አሁን ፊታቸው ወደ ሩሲያ አድርገዋል ከዚህ ፕሮግራም በኋላ የሩሲያ ባለሙያዎች ትራምፕ ወሰዱት እርምጃ ላይ ምን እንዳሉ ኔክስቱ አንዱ እንደሚለው ኔክስት እኛንን ነው አሁን ኢንተርቬንሽን በሆነ ነገር ካላደረግን ኢራን ላይ ቀጥሎኛ ላይ ነው የሚመጣው የሚል ኤክስፐርት አለ ከዚህ ፕሮግራም በኋላ ወደ ማታ ላይ ሰራዋል የዛሬ ፕሮግራማችን ግን ዶናልድ ትራምፕ ከፍርሃት ከበርካታ የድጋፍ ማጣት የተነሳ ነው ወደ ሰላም ስምምነት የመጡት በርግጥም ግን ስርዓቱን የመቀየር ከሳቸው ጀርባ ያደረጉ የኒዮኮኖች ቦልተን የሚባል ሰው ያለ አንዳዛውንት ስራችን በአደባባይ ባይዘወይ ሀፍረት የሚባል አቁም ማፈር የሚባል የጀመርነው ስርዓቱን ለመጨረስ ነው ስራችንን አልጨረስንም ይላሉ እንግዲህ በተባበሩት መንግስታት አንድ የፈረመች ሀገር በራሳቸው እንግዲህ በአንጻራዊነት ኤሌክትድ የሆነ ገቨርንመንት ያለበትን አፍርሰን እኮ አልጨረስነውም ይያሉ በቴሌቪዥን መግለጫ ይሰጣሉ ያ ፒዩር ሪያሊዝም ኢንተርናሽናል ሪሌሽን ግንኙነቱ እና በጣም ኋላ ቀርና አሳፋሪ ግን ይሁንታ የሌለው ወቅ ሌሎች ሀገሮች ድንጋጤን የፈጠሩ አሜሪካ ከዚህ ከፍተኛ ተቃውሞን የገጠማት
ኔታንያሁ እኮ እስራኤል ውስጥ ይቃወሙታል ምክንያቱም አንድ ሀገር ሁሌ በጦርነት ሊኖር አይችልም 20 ዓመት ተዋግቷል ለምሳሌ አሁን ሲስፋየሩ ለምሳሌ አንዱ ከሚያስፈራው ወይም ባለሙያዎች ከሚሉት አሁን ብዙዎቹ ኢቭን አሁን ያለውን ስምምነት የሚጠራጠሩት ለምንድነው አንዱ ከኔታንያሁ ተነስተው ምክንያቱም ለምሳሌ ምን አድርጓል ለምሳሌ በሰመር 2014 ላይ ሲዝፋየር ጋዛ ላይ ተከናውኖ ነበር ግን እሱን በተወሰኑ ቀናት ውስጥ እስራኤል ጥሳ በቦምብ አካባቢውን አመድ አርጋለች ሌላው በሜይ 2021 ለ11 ቀን ባደገኛ ሁኔታ ከተዋጉ በኋላ ወደ ስምምነት ይመጡም እስራኤል እንደገና ይሄን አልፋ የፍልስጤሞችን ግዛት አልፋ ደብድባለች ሌላው ሊባኖን ላይ በ2006 ሲዝፋየር ከሂዝቦላ ጋር ከተደረሰ በኋላ የአየር ክልሉን ጥሳ መታለች እና ኔታንያሁ የፈለጉትን እስከሚያረጉት ነገር ሳቦታጅ ማድረግ ስምምነትን መጥለፍ የተካኑበት አሁንም ዶናልድ ትራምፕ ስለሆኑ ናቸው ሌላው ቢሆን አሁንም የሚፈሩት እሳቸው ናቸው ኔታንያሁ ይሄን ይጠልፋል ነው ስጋቱ ያለው ያ ከሆነ ደግሞ ዶናልድ ትራምፕ የሱን ክሪቲካል ማስ አሜሪካ ውስጥ ሊያገኙ አይችልም ለዚህም ይመስለኛል ወደዛ ያለውን አቴንሽን ወደ ሩሲያ ወደዚህ ባሸባሪነት ብለው ወደዚህ ዞሯል ስለዚህ ያለው አሪፉ መንገድ 2015ቱን የነ ፕሬዝዳንት ኦባማን የሰላም ስምምነቱን ከኢራን ጋር በ3.6 በ300 ኪሎግራም ፓይል እዛ ላይ እንደ ማከማቸት እንድትችል በ3.6 የበለጸገ በሱ ስምምነት ላይ ቢሄዱ ሁሉም ያተርፋል ብለን ነው የምናምነውኛ ስለዚህ የሚቀጥለው ምን ይሆናል አብረን ያለን ፈንታሎች ነን ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ መልካም ቀን